ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንወያየው የሰበር ውሳኔ ዳሰሳን ነው። የሰበር ውሳኔ ዳሰሳችን የሚያተኩረው ከፍቺ በኋላ የንብረት ክርክር ላይ ነው። ቀጥታ ወደ ዛሬው ፕሮግራማችን ስናልፍ የሰበር መዝገብ ቁጥር 235844 በጥቅምት 06 2016 የተሰጠ ውሳኔ ነው። ጉዳዩ የባልና ሚስት የንብረት ክርክር ያለበት የውርስ ጉዳይ ነው። የተነሱ ዋና ዋና ነጥቦችን ስንመለከት፣ አንደኛ ከጋብቻ በፊት የተፈራ ቋሚ ንብረት ባለቤትነቱ ባልና ሚስቱ የጋራ ንብረት ነው ወይስ የየግላቸው የሚለውን፣ በሁለተኛነት ደግሞ ቋሚ ንብረቱ በባልና ሚስቱ በጋራ ስም ከተመዘገበ የጋራ ንብረት ተደርጎ ይወሰዳል የሚለው የፍትሐ ብሔር ሕጉ አንቀጽ 1195 ድንጋጌ እንዴት ይታያል የሚለውን እንመለከታለን። በዚህ ጉዳይ ላይ ሰበር የሰጠውን ትንታኔ ስንመለከት፣ አንደኛ የፍትሐ ብሔር ሕጉ 1195 እና 1553 ይዘትና መንፈስ የባለቤትነት ማረጋገጫ ማስረጃ ወይም ምስክር ወረቀት ስሙም እንደሚያሳየው ባለቤትነትን ለማረጋገጥ የሚሰጥ ማስረጃ እንጂ ብቻውን የባለቤትነት መብትን የሚፈጥር አለመሆኑን ልብ ማለት ያስፈልጋል። ሁለተኛ ኢትዮጵያ ባጸደቀቻቸውና አባል በሆነችባቸው ዓለም አቀፋዊም ሆነ አህጉራዊ ሰብአዊ መብት ነክ ሰነዶች ለምሳሌ 1948ን ዩዲኤችአር አንቀጽ 17ን፣ በአፍሪካ ደረጃ ደግሞ የአፍሪካ የሰዎችና የህዝቦች መብት ቻርተርን እና በኢትዮጵያ ደረጃ ደግሞ በኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 1 እና 2ን ስንመለከት የዜጎች ንብረት የማፍራትና ንብረታቸውን ጥበቃ የማግኘት ወይም በሌላ በኩል ደግሞ ሌላ ሰው በሌላ ሰው ንብረት ያለ አግባብ ተጠቃሚ እንዳይሆን የማስጠበቅ ኃላፊነት የሚጥሉ እንደሆነ ሰበር በትንታኔው አይቷል። ሶስተኛ የፌዴራሉ የቤተሰብ ህግ አንቀጽ 57፣ 58፣ 62 ንዑስ አንቀጽ 1 እና 90 እንደሚያሳዩት የግል ሀብት የሚባሉት ባልና ሚስቱ ጋብቻቸውን በሚፈጽሙበት ጊዜ የየግል የነበሯቸው ንብረቶች ወይም ከጋብቻ በኋላ በውርስ ወይም በስጦታ በግላቸው ያገኟቸው ንብረቶች የባልና ሚስቱ የየግል ሀብታቸው ይባላሉ። የጋራ ሀብታቸው ደግሞ በጋብቻ በሚኖሩበት ጊዜ ከግል ጥረታቸውና ከግል ወይም ከጋራ ንብረታቸው የሚያገኟቸው ገቢዎች የባልና ሚስቱ የጋራ ንብረት ይባላሉ። በሌላ በኩል ደግሞ የግል ሊባልልኝ አቤቱታ ቀርቦ በፍርድ ቤት የጸደቀ እንደሆነ ባልና ሚስቱ ከተጋቡ በኋላ አንዱ የግል ሀብቱ በሆነ ንብረት ለውጥ ያገኘው ወይም በግል ገንዘብ የገዛቸው ወይም የግል ንብረቱን ሸጦ የሚያገኘው ገንዘብ የግል ሀብቱ እንደሆነ ዳሷል። አራተኛ ስለሆነ ከላይ የተጠቀሱትን ዓለም አቀፍ አህጉራዊ እንዲሁም ከሀገራችን ደግሞ የፌዴራል ህገ መንግስትን የፍትሐ ብሔር ሕጉንና የቤተሰብ ሕጉን መሰረት በማድረግ ሰበር በሰጠው ማደማደሚያ ከጋብቻ በፊት የተፈራ ንብረትና ከጋብቻ በፊት እንደተፈራ የተረጋገጠ ንብረት ወይም በተያያዘው ጉዳይ ከጋብቻ በፊት ንብረቱ እንዳልተፈራ ማስተባበያ ያልቀረበበት ጉዳይ የንብረቱ ባለቤትነትን በተመለከተ የግል ንብረት ሲሆን ወደ ጋራ ንብረትነት ማምጣት የሚቻለው በጋብቻ ውል ሲሆን ይህን የሚያሳይ የጋብቻ ውል ባልቀረበበት ሁኔታ ንብረቱ በባልና ሚስቱ የጋራ ስም በመመዝገቡ ብቻ የጋራ ንብረት አያስብለውም። ምክንያቱም ቀደም ሲል እንዳየነው የንብረት ባለቤትነት ማስረጃ የንብረት ባለቤትነትን ያሳያል እንጂ የንብረት ባለቤትነትን የማይፈጥር በመሆኑ ሲል ሰበር ማደማደሚያ ሰጥቷል። ስለዚህ ባጭሩ ስንመለከተው አንድ ንብረት በባልና ሚስቱ በጋራ ስም የተመዘገበ መሆኑ ብቻውን የጋራ ንብረት የሚያስብል ኮንክሉሲቭ ማስረጃ ወይም የማይገለበጥ ማስረጃ ሊሆን አይችልም።